አንድነት የአማራ ኃይል የሚባለው ነቃ ከትግሬ ወንድሞቻችን ጋር ጠብ የለንም። ከትቤሌፍ ጋር ነው። ከትቤሌፍ ጋር ደግሞ ያለን ጠብ በመነጋገር እንደሚፈታ እርግጠኛ ነኝ 100%። አብይ አህመድ እኛን ለመረሸንና እኛን ለመግደል እነሆ ከጋሳኪስታን ከባኪስታን የሚያመጣቸው መሳሪያዎች አሉ። እኛ ደግሞ እንዲሁ እንደተለመደው ከግብፅ ከኤርትራ ብናመጣ ምን ችግር አለው? እሱም ከፍሎ ነው እኛም ከፍለን ነው። የኤርትራ መንግስት እኮ ጦርነት የሚባል ነገር ወደ ኤርትራ አይታሰብም እያለ እኮ ነው። አይታሰብም። እንዳትፈሩ፣ በቃ ሰላም የሆነ ኑሩ ኑሩ። በምን ያረጋግጥ ይመስልሃል? ይህ መከፋፈላችን፣ ይህ ሰሜናዊ አንድነታችን መጠናከሩ እኮ እናቴ። አሁን የትግራይ ኃይል አማራ ጄኖሳይድ አድርጎብሃል፣ አማራ ወልቃይት ላይ ጨፈጨፈብህ፣ አማራ በራያ በኩል ገብቶ የአማራ ፋኖ ጨፈጨፈ ምናምን ብትለው እሱ እንነጋገራለን ነው የሚል። በቃ ወሬ አያወዝም። ለእሱ ተውት፣ እኛ እናውቃለን። ጦላታችንም አለ እንደሆነ ሁሉ ሰምቷል፣ ሁሉ አይቷል። ከአማራ ወንድሞቻችን ጋር አብረን አሁን አረንጓዴ ቢጫ ቀይ ልሙጡን ባንዲራ ማውለብለብ ጀምረዋል እኮ ቲዲኤፎች። አላየም እንዴ? ለአማራ ኃይሎች ለሓደ ሆነን ለዚህ አብይ አሕመድ ባለ ፋሽስት መንግስቲ ከስሩ ነቅለን ተነጋግረን እናቴ አሁን ወንድሜ ሁሉም ገብቶታል። አላየም እንዲ? የኤርትራ ባንዲራ ልሙጥ ባንዲራ፣ የቻይና ባንዲራ። አንተ የትግራይ አይደለም እኮ ልሙጥ ባንዲራ ነው። ማን ሁሉም ሰው አሁን ገብቶታል። እናቴ ትሙት ነው ብላ አብይ አህመድ ለዛም ነው የደነገጠው። እና ሁሉ ኃይል ተጠራቅሞ አሁን አብይ አሕመድ ጨንቆት ፓርላማ ላይ ለሓደ ዘረባ ቅይር ለሓደ ዘረባ ልውጥ ክና ዛረቦ ሚና ክልተ መሓልቲ ናይ ሓደ ምልሃስ ናይ ተቀየርቲ ብሎ ትግሪ ከዚህ በፊት ዘፍኖ ነበር። ኮምበልሻ እያለ ክልተ ሻዕክነ ዛረቦ ሚና ኮምበልሻ ላይ ነው ዘፈን የወጣት እዚህ ይለኛል። ኮምበልሻ ላይ እየተዋጉ ይሄ ዘፈን ተለቀቀ። ትግሬ እኮ እስከነ ሙሉ ባንዱ ነበር ሲዋጋ ነበር። ክነዘረቦ ሚና ክልተ መልሃሲ ሃዶ አብያሎ ሃዶ ይቅይራሎ ሲል የአብይ አህመድ ሁለት ምላስ ሆኖ መጣላቸው። እኛ ጄኖሳይድ አልፈጸምንም። በትግራይ በህዝብ ደግሞ እኮ አነጋገሩ አንጀት ሊበላ እኮ የትግራይን ህዝቤን እንዳትነጋ። ኧረ ሪፖርት ኧረ ኮፒ ሊንክ አድርጉ። ኧረ በፈጠራቸው አምላክ ኮፒ ሊንክ ታፕታፕ ኮፒ ሊንክ በእናታቸው እስቲ ኮፒ ሊንክ የምታደርጉ ዊንታዬ ማአሬ ናሆም እያባቴ ፒፕል ቴንክው አብርሃው ቋኩኖ ሙጣጣ ራህዋ ቀዳሮ ከዩኬ ማነሽ ፊሊ ያራዳ ልጆች ይሞቻችሁ። እና እኔ ኮፒ ሊንክ እያልኩኝ እናንተ ወሬን እያስረሳችሁ ነው። እግዚአብሔርን ገራሚ የሆነ የፖለቲካ ትንተና ይዤ መጥቼ እስቲ አድርጉ እናንተ ኮፒ ሊንክ ታፕታፕ ምናምን ሪፖስት ምናምን አድርጉት። ከቻላችሁ ሼሪንግ ምናምን ጭሱ ቶለበል ጣይቱዬ የኔ ቆንጆ ቤክዬማ ኦንዲደይ እግዚአብሔር ይስጣችሁ፣ ልውጥ ያርጋችሁ። አብዱዋዬ ብሩክዋዬ ረምናባቲ ፍቅርዬ እማ አብይ አሕመድ አሁን ጭንቅ ጥብብ ብሎት የትግራይ ህዝብ የዋ እያለ ነውና የአማራ ህዝብም ነቅቷል። እናቴ የአማራ ህዝባውን በጣም እየነቃል። በተለይ የአማራ አንድነት ብለው እንትን ያቋቋሙት በጣም አስፈሪ ደረጃ ደርሷል። በቃ ይሄ ሰሜናዊ ሓድነት ከዚህ ከ4 ዓመት በፊት ስንጮህበት የነበረው መሬት ወርዶ ስራውን ጀምሯል። ቤተ መንግስት አሁን ጭንቀት በጭንቀት ሆናለች። እኔ እኮ ነው ጎዳ አንዳርጋቸው እንኳን አፉ ሞልቶ ሲናገር አላሰባችሁትም? ይሄ መንግስት እኮ አልቆለት አላለ እኮ። እናቴ ትሙት አልቆለት ነው የሚቀባጥረው። የሰው ልጅ ከመሞቱ በፊት ምን ተናዘዘ ይላሉ አለ መዘዘኛ። ለዛ ነው የአማራ ኃይሎች አሁን ከትግራይ ጋር ያላቸውን ነገር አስተካክሉ። ትግራይም እንደዛ አሁን የቀራቸው ኦላ ነው። እንግዲህ ትግራይ አማራ አንዱ ነው ከመጣ
እኛ እጃችንን አጣጥፈን ቁጭ ብለን ማየት ያለብንም፣ ምክንያቱም መቀላቀል አለብን። ነገ ጠዋት ምን አይነት ጥያቄ እንደማመጣ አናውቅም። ወያኔ ከአማራ ጋር ሆና ህገ መንግስት ቀይራ ከመምጣቷ በፊት እኛም ተቀላቅለን ህገ መንግስቱን ቀይራን ይሄንን አውሬ የወለጋ በይ ሰሜኑ ከተባበረ መጥፎ ነው። ይህን ደግሞ ሁሉ ሳያውቃልና ለመጨረሻና ለመጀመሪያ ጊዜ አብይ አሕመድ የተደናገጠበትን የፓርላማ ቆይታ አይተናል። በመጨረሻ ሻዕቢያዎች መጫወቻ መሐሬት አለና ግባ። አሁን ሀሳብ ስጣንት። እኔ ይህን ያክል ኮለፈለፍኩት፣ ሀሳብ ስጣቸው። እሺ አያጅባ እንዴት ነው? እሺ ኩሽቲክ ተስፋ አልቆረጥክም አንተ? እኔ ያልኩህ ነገር እኮ ሆኗል። አላየህም እንዴ? ምንድነው አንተ ያልከኝ ነገር ደግሞ የሆነው? አብይ አሕመድ አሁን ለአብይ አሕመድ ነው እኔ ምልክ ማስተላለፈውና እሺ ይሄ ሰሞኑን እንትና ነበር፣ ይሄ ሐረመረትና ትቤለት ወጋ ነበርና ይሸውዳናል ብያለሁ። 12 ሰዓት ሙሉ ተዋጉ። ቁስለኛ ያለ የሞተ ሰው ቀልድ ነው። በሰማይ ላይ ነው የሚቆየው። በጣም ያታልሉ ነው ብያለሁ። አፋሪስ ነው ለማጣት ሰማይ ላይ ተቆሳላ ስራው ቁስለኛ ያለ የሞተ ሰው የለም። ይገርማል። የሆነ ፎቶ አለ ላይ ይሁን ቲዲኤፍ እና አራ መሬት ሲተቃቀፉ ተገናኝተው ወደሃው ወይ ብራም ሲባባሉ አላየ። ምን እንደሚያደርጉ ታውቃለህ? 100 ሺህ ተቀብለው ወደ መቀሌ ነው ይሄዱታል። እና ሁለት እግሬ እንዲዋጋ ነበር እንደምትፈልገው አይደለም? ሁለት እግሬ እንዲዋጋ እኔ ብያለሁ። ይሄ ሰው እንኳን አያምናቸው ሆን ብሎ ነው እኛ ጋር ያስቀምጠው ብያው ዋናው ይሄ ያለው የለም ሶበር ተወቅቶ ማለት ነው 12 ሰዓት ሙሉ ተወቅቶ ቁስለኛ የለ የሞተ ሰው የለ። ሰማይ ላይ ነው የሚተኩሱት። የወደመስ መንደር ነበር የለም አልኩህ እኮ በቃ ሰማይ ላይ ነው የሚተኩሱት። ከዛ ምንድን ነው ምን ሆናችሁ ነው ምናምን ስንለው አይ ብዙ ሰው በዛ እየሞተ ነው ይላል። ታዲያ ከእናንተ አንድ ሰው አይሞትም ምናምን ብለን አይ ኤክስፒሪያንስ ስላለን ነው አንሞትም ማለት ነው። እውነት አይመስለኝም። ያ ታዲያ ነው አፋር ወንድሜ፣ አፋር ላይ ያሉት ሀራ መሬት ተብሎ የተጠራቀሙት አይደለም እነሱ አማራና ትግራይ አይዋጋም እኮ። በቃ ገባቸው ነገር እኮ። አንተ ሀራ መሬት ያለ ትግራይ ለትግራይ ሊዋጋ፣ ትግራይና አማራ መዋጋትን አቁመዋል፣ ወደ ሰላም መጥተዋል። አሁን አፋር ክልል ላይ ትንሽ ችግር አለ። አፋሮች ለኤርትራ አፋሮች ጋር ሁናችሁ የግመል ወተታችን እየጠጣችሁ አርፋችሁ ትቆምጣላችሁ። አትቆሙጥ። ይሄ እኮ ነው ኩሽቲ ወንድሜ።